ማይክሮሶፍት ኤክሴል ውስጥ የ20 ቀን ባክ ፔመንት እንዴት እንደሚሰራ አሳየን ብሎ አንድ ጠያቂያችን በዚህ መልኩ ጥያቄ ጠይቆናል ማለት ነው። በዚህ ቪዲዮ እንዴት እንደሚሰሩ የማሳያችሁ ይሆናል። ቪዲዮን ላይክ እና ሼር እንዲሁም ደግሞ ኮፒ ሊንክ እና ሪፖስት በማድረግ ሰፖርት አድርጉኝ። እንግዲህ እዚህ ጋር ምን እናደርጋለን? አሁን ይሄኛውን የተሰራውን ዲሊት እናደርግና እዚህ ጋር እንምጣና ኢኳል ብለን ከዛም በኋላ ኒው ሳላሪ ሲቀነስ ኦልድ ሳላሪ እናደርጋለን ዲፍረንሱን ለማወቅ። ከዛም በኋላ ታይምስ እንበልና እንዲያደርገን 20 ሲካፈል ለ30 እንላለን። መልሰን እንዘጋለን ማለት ነው። እንግዲህ ከኒው ሳላሪ እና ኦልድ ሳላሪ መሀላቸው የሚገኘውን ዲፍረንስ እናውቃለን። ከዛም በኋላ ካወቅን በኋላ እሷን በ20 አባዝተን ለ30 ማካፈል ማለት ነው። ኢንተር እንላለን። ከዛ እንዲናረጋለን። ከዛ ከፈለጋችሁችን ምን ማድረግ ነው ድራግ ወይ ደግሞ ደብል ክሊክ ስታደርጉት ለሁሉም በዚህ መልኩ ይሰራላችኋል ማለት ነው። ይሄ ሌላ ታምር አይደለም። ወይ ደግሞ በቀላሉ ላስረዳችሁና ይሄኛውን እዚህ ጋር ነውና ኢኳል ብላችሁ ይሄኛውን ሲቀነስ ይሄኛውን ብሉት በቀላሉ ማለት ነው። ፎርሙላ እንጠቀም ካላችሁ ይሄኛው ዲፍረንሱ መጣ አይደለ? እቺኛው ደግሞ ምን ታረጋላችሁ? ይሄኛው ዲፍረንሱን ይሄኛው ለ30 ማካፈል ማለት ነው። ምንም ታምር የለውም። ይሄ ለ30 አካፈላችሁ ስንት መጣ? ይመጣ አይደለ? ይሄንን ራሱ ደግሞ ምን ማድረግ ብቻ ነው ማለት ነው። እዚ ኢኳል ብለን ዚስ ታይምስ 20 ማለት ነው። ይሄው ስንት መጣ? 2667። ስለዚህ ያንን ነው ወደ ፎርሙላ ለውጬ የተጠቀምኩ ማለት ነው። ስለዚህ እንዲያርጋችሁ ማይክሮሶፍት ኤክሴል ውስጥ ባክ ፔመንት ካልኩሌት ማድረግ ትችላላችሁ። ቪዲዮ አስተማሪ ሆነው ካገኛችሁት ላይክ እና ሼር እንዲሁም ደግሞ ኮፒ ሊንክ እና ሪፖስት በማድረግ ሰፖርት አድርጉኝ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።